ሃይማኖት ቦታ እንድትገቡና እንድትታከም ሄጀን አምጣው መሰለኝ። ቤተሰቦቻችን ና ባሮኬ ና ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ዛሬ እንደዚህ ሆኜ የመጣሁበት ምክንያት አለኝ። እነግራችኋለሁ ለምን እንደዚህ ሆኜ እንደመጣሁ ማለት ነው። አንዳንዴ ነገሮችን ስታወሯቸው የሆነ ቀልድ ይመስላሉ። ትላንትና የተለቀቀው ቪዲዮ ላይ ሰጣችሁት ሀሳብ አስተያየት አለ። በጣም ብዙ ሀሳብ አስተያየት አለ። ወደ 1100 ምናምን በላይ ኮሜንቶች ነው በ24 ሰዓት ሳይሞላው ኮሜንት ያደረጋችሁትና እያንዳንዱ ያደረጋችሁት ነገር በጣም በቃ የሰጣችሁት አስተያየት በጣም እጅግ በጣም ጥሩ ነው። ያው አብዛኞቻችን ምክራችሁ እንትን ያላችሁት ሄዳችሁ ሃይማኖት ቦታ እንድትገቡና እንድትታከም ሳይሆን ወይም ሐኪም ቤት እንድትገባ ሳይሆን ወደ ሃይማኖት ቦታ እንድትሄድ ነው ያላችሁት ማለት ነው። እና ይኸው ልጁም እንደምታዩት በጣም እያስቸገረኝ ነው። ለምንድን ነው እሱ ታዲያ እንደዚህ የተከናነብከው ልትሉኝ ትችላላችሁ። ምክንያቱም እነግራችኋለሁ። ምናልባት አሳማኝ ላይሆን ይችላል፣ ያስቃልም በእርግጥ። አሁን ላይ ፍቅር ያለችበት ሁኔታ እጅግ በጣም አሳሳቢ ነው። ከትላንቱ እንደውም ዛሬ ምንም ነገር እያወቀች አይደለም። በቃ በጣም እያስቸገረች ነው፣ በጣም እየረበሸች ነው። አሁንም ቢሆን እሚት እስሯ ሆና በጣም እየታገለቻት ነው። ደግሞ ውስጥ ላይ ህፃኑም አለ። ህፃኑም ራሱ በቃ ከነቃ ግዴታ አቅፌው ምናምን መዞር አለብኝ ማለት ነው። እና ይሄኛውም ያስቸግራል፣ ያኛውም ያስቸግራል። በዛ ላይ ደግሞ የሰው ህፃንም እዚሁ ነው ያለችው እና በአጠቃላይ 3 ህፃናትን ይዞ ራሱን እንትን ማለት በጣም ከባድ ነው። እና እንደዚህ ሆኜ ስመጣ እንዳትስቁብኝ ይቅርታ አድርጉልኝና ፍቅር እኔ ስታይ እኔ መሆኔን ታውቃለች። እና እኔ ስታይ በጣም ነው ሌላ በቃ የሆነ ነገር ይዤ ካልመታው ካልፈነከትኩ ነው ስትል የነበረው። ትላንትና አይታችኋል። ልብስ ምናምን ስትቀድ ላይ የሆነ ነገር ስታደርግ ምናምን ነበረ። ዛሬ ደግሞ ጭራሽ ሌላ ታሪክ ነው። ብሶባት ምናምን የሆነ በቃ ያገኘችውን ነገር አንስታ እኔን ለመምታት ነው እየሞከረች ያለችው። እና ዝም ብዬ እንደዚህ ፎጣ ምናምን ላይ አድርጌ እንትን ስል በጣም እኔ ያዘንኩት ምንድነው አላወቀችኝም። እንደዚህ ሆኜ አላወቀችኝም ማለት ነው። እና ሌላ ሰው መስያት ምናምን ነገር ምንም አላደረገችኝም። እና ቤተሰቦቻችን ይሄ ምን ያክል እንደታመመችና ምን ያክል እየተሰቃየች እንደሆነ ነው የሚያሳየው። ሁላችሁም ጸሎት አድርጉልን። ግን በጣም ያዘንኩበትና በጣም የከፋኝ አንዳንድ ከሰጣችሁት ሀሳብ ውስጥ በጣም የከፋኝና በጣም ራሴ እንድጠላ ያደረገኝ ነገር አለ። ቤተሰቦቻችን እኔ ምን አድርጌ ነው እንደዚህ ላደርጋት የምችለው? ምክንያቱ እኮ ይታወቃል እኮ ለምን እንደዚህ እንደሆነች እኮ ምናልባት ወደፊት ምክንያቱ ይታወቃል። ግን እኔ ጠላቷ ነኝ ምኗ ነኝ? ምን አድርጌ ነው እንደዚህ ላደርጋት የምችለው? እስቲ ንገሩኝ። በምን ሂሳብ ነው? ምን ይሉኛል? ሳሚ በአንተ ምክንያት ነው አፈር ብላ የስድብ አይነት። እኔ ምን አደረግኳችሁ? ቆይ እኔ ለራሴ ነገሮች እየተደራረቡ ሌላ ነገር እየተፈጠረብኝ ነው። ምን አድርጊያት ነው? ቆይ የትኛው ነው? እስቲ ንገሩኝ። የትኛው ነው እንደዚህ እንድትሆን ያደረጋት እሷ? እስቲ እኔ እኮ በጣም ግራ የገባኝ እሱ ነው። አንዳንዴ ቢያንስ የሆነ ሰው ጋር ሄዶ ሞራል ይነካል፣ የሆነ ሰው ጋር ሄዶ ይረብሻል፣ የሆነ ሰው ጋር ሄዶ አይምሮን ይበክላል። እኔ ራሴ አሁን ካለሁበት ጭንቀት ላይ ለምንድን ነው እሱ ሌላ ጭንቀት የምትጨምሩልኝ? እስቲ ንገሩ። በጣም ነው ያዘንኩት። እግዚአብሔርም በጣም ነው እንትን ያልኩት። ልጁ ደግሞ ህፃኑ ደግሞ ድምፅ እያሰማኝ ነውና ሄጄ ላምጣው መሰለኝ። እና ቤተሰቦቻችን
እንደውም ያቺ የዛኛው ልጅ ማለት ነው ከውጭ የመጣችው ልጅ ቢያንስ አትረብሽም ምናምን ነገር እና አትበጠብጥም። አሁን ያስቸገረኝ ይሄኛው ነው። ይሄኛው ያለቅሳል፣ አዲስ የተወለደ ያለቅሳል። በዛ ላይ ይሄኛው ደግሞ ራሱ ባሮክ ራሱ ይረብሻል። በቃ ለምን እኔ ይሄኛው ሲስ ለምንድነው እሱን የምትይዘው እኔንም ያዘኝ እኔንም እቀፈኝ ይላል። እሚት ደግሞ እሷን ትጠብቅ ወይስ ደግሞ ይሄኛውን ትያዝ? በጣም ነው ግራ የተጋባ ነው። ጡጦም ቢሆን በዚህ እድሜው በዚህ ወራት ላይ ወደ ስንት ወር ነው አሁን? ገና 15 ቀኑ ነው። እስከ 6 ወር ድረስ መጠባት ያለባቸው የእናታቸውን ጡት ነበረ። ግን አሁን ግዴታ እሷ ማጥባት ስላልቻለች ምን እያደረገን ነው? የፎርሙላ ወተት እንትን እያልን ነው ማለት ነው። እና እርግጥ ነው አውቃለሁ እናንተን ከማስጨነቅ ውጪ ብዙ የምናገኘው እንትን የለም። ግን ሀሳባችሁን ስትሰጡን እንደ ቤተሰብ ስትመክሩን እንደዚህ አድርጉ እንደዛ አድርጉ ስትሉ ብዙ የሚቀየሩ ነገሮች አሉና ና ባሮክዬ ና ወደዚህ ና አትረብሽ። እሚት ደህና ነች? ደህና ነች? መች ነው ወደዚህ የገባሽው ደግሞ? እዛው ያላልኩሽም እንደ ሌላውን የኩሽናውን ነገር የሚሰራ ሰው ነው ይፈልጋለሽ። አንቺ እሷ ጋር ብቻ ለመሆን ሞክሪ። እና ቤተሰቦቻችን አሁንም ቢሆን ጸሎታችሁ ከኛ ጎን አይለይ። እኛም በተቻለ መጠን ያው ጸሎት ቦታ ለመውሰድ እንሞክራለን፣ ጸበል ቦታ ለመውሰድ እንሞክራለን። ግን አብዛኞቻችሁ ከመውለድ ጋር የተያያዘ ልክፍት ነው ምናምን ትላላችሁ እና እንዴት ነው የሚድነው ነው አሁን እኔ እሱ ጥያቄ ነው። አሁን እንዴት ነው እሱ ሊድን የሚችለው የሚለው ጥያቄ ነው ግራ የገባኝ ማለት ነው። እና ቤተሰቦቻችን እባካችሁ የሆነ ቶሎ መፍትሄ የሚሰጣት ነገር፣ ምክንያቱም ከዚህ በላይ ከሄደች እኔን ማየት ቢያማት እኮ ችግር የለውም። ግን እኔን የጠላችበት ምክንያት ነው አሁን ግራ የገባኝ። ለምንድን ነው እሱ እኔን የጠላችው? ለምንድን ነው እኔን ማየት የጠላችው ነው አሁን ግራ የገባኝ። ደግሞ እኮ እኔን ብቻ ሳይሆን ይሄኛውን አዲሱን ሕፃንም ማየት አትፈልግም። ይሄኛውን ደግሞ በቃ ዘላ ተጠምጥማ ምናምን በቃ ለመያዝ ነው የምትሞክረው ማለት ነው። ይሄንን ትንሹን ሕፃንና እኔን ነው አሁን ማየት ያልፈለገችው ጭራሽ ማለት ነውና በጣም ነው ግራ የሚያጋባው። አንዱን ለይታ አንደኛውን እንትን ማለት በጣም ነው ግራ የሚያጋባው። እሚት ናይስቲ ኧረ እንትኑን ስሪለትና አንቺ ጡጦ ይመላሽ። ስሚ እንዴት ነች? ብርድ እንዳይመታት ልብስ በደንብ አልብሻል እኮ ትገልጠዋለች። ቢያንስ እንትን ለማለት ሞክሪ፣ ለማልበስ ሞክሪ። የኛው ደግሞ እየተነጫነጨ ነው ዛሬ ምን እንደነካ አላውቅም ነው። ቅድም ግን እንትን ይሄኛውን ተከናንቤ ስገባ ምንም አላለችማ፣ አላስተዋልኩትም እኔ ምንም አትልም ሲጀምር እንደሱ ለተሰጋው አይሽ ምን ያክል እንደታመመች አስቢኝ። ገና ፎጣ ብቻ በመጣሌ ረሳች ማለት ነው፣ አላወቀችኝ። ይሄ በጣም እንደታመመች ነው የሚያሳይ። ስለዚህ ነገሮችን አስተካክሊ። ህፃናቶቹን የት ነው ጥለን የምንሄደው? በቃ ሰውም ደውይ፣ አንቺም ማዘርሽ ጋር ደውይ፣ እዚህ ትምጣና እዚህ ትሆንልን። እኛ ደግሞ ይዘናት እንሄዳለን ማለት ነው። ደህና ጸበል ይዘናት እንሄዳለን። እዛ መቆየታችንም ልንቆይ እንችላለን። እኔን ደግሞ እየጠላችኝ ጸበል ቦታም ልታየኝ አትፈልግም። ያው አንቺን ነው ቢያንስ አሁን እየቀረበችሽ ያለችው፣ አንቺንና ይህን ህፃን ልጅ ነው እየቀረበች ያለችው። ይሄንን እዚህ የሚንከባከብ ሰው ያስፈልጋል። እንዴት ነው ሁለታችን ህፃናት ሁለታችን እንዴ እኮ ለዛ እኮ ነው ሰው መጥራት አለብሽ የምልሽ እኮ ለዛ ነው በቃ ግዴታ ማለት ነው። አላቂያት እንጂ ምንድነው እሱ የምትጠብቂው? ምን እያደረገች ነው? ልትሮጥ እኮ ነው።
አይደለም እንትን ይዛለች ከእጇ ላይ ያላቂ ማሰሪያውን ይዛ የለም እንዴ? ቆይ እሺ ተረጋጋ። ግቢ መጀመሪያ አላቂ ከእጇ ላይ አንገቷን ብትይዘስ እንደዛ አድርጋ እንሳን ችግር ነው አንቺ እሚት ወይ ናስከፍቱን አስቀምጠውና ኦቶን ሲሪላትና አስቀምጠውና እሱን እንትን በላት እንትን እያለች ነው ራሷን ፀጉሯን ምናምን እየነጫጨች እኮ የት ነው ማጣኔ ማየት አትፈልግም አልኩሽ እኮ አይደል እንዴ? እኔ እኮ ማየት አትፈልግም ብትፈልግ ምን ችግር ነበር? ሰራሽለት እርቦታል እኮ ቅድም እኮ የጠባቆ ነው። ቶሎ ቶሎ ነው መጥባት ያለባቸው ቢያንስ በየ30 ደቂቃ እኮ ሰዓትና ሳሷን ያየትና ይሄኛው እንትን በየራሷን ጡጦ ስሪላት እና ለኔ አቀብኝ ራሴ ይሄኛው በቃ ቤተሰቦቻችን በተቻላችሁ መጠን ጸሎት አድርጉልን። ያለው ነገር ይሄ ይመስላል። አሁን ያለንበት ሁኔታ አሁን ያለንበት የቤተሰብ ሁኔታ የሚመስለው በተቻላችሁ መጠን ጸሎት ብቻ እንድታደርጉልን ነው የምፈልገው ከዚህ ጣጣ ውስጥ እንድንወጣ ማለት ነው። እና እባካችሁ በሌላ በበሽታ ላይ በሽታ አጨምሩልኝ። እኔ ለራሴ እየታመምኩኝ ነው። ስድብ በጣም የሚያስቀይም አስጠሊ የሆነ ስድብ እባካችሁ እየተሳደባችሁ የሰውን አይምሮ ማትንኩ። እኔ በምንም አይነት መንገድ ላሳምማትና ለረብሻት እሷን ለዚህ ላበቃት በፍጹም አልችልም። ስለዚህ ቤተሰቦቻችን እንደዛ እያላችሁ እባካችሁ ባትናገሩኝ እኔ በጣም ነው ደስ የሚለኝ። ሌላ አጨምሩልኝ፣ በቃ ሌላ ህመም አጨምሩልኝና እስቲ ያለችበትን ማለት እንደዚህ የሆነችበትን ምክንያት በተቻለ መጠን ለማጣራት እየሞከርኩኝ ነው። በቅርቡ ለምን እንደዚህ እንደሆነች እንደምደርስበት እርግጠኛ ነኝ። ምክንያቱም ዝም ብሎ ሰው ከመሬት ተነስቶ ማይለከፈም ወደ ውጭም አልወጣችም ብላለች። የሚት ምንም የሆነችውም ነገር የለም የመጣም ሰው የለም ብላለችና ከዚህ በፊትም እንዳላችሁት ጸጉሯን የአንድ ጊዜ ጸጉሯ ላይ ነው የተሰራው እና ያ ነው አሁንም እየተነሳባት ያለው ብላችኋል። ምናልባት እሱም ነገር ጋር የተያያዘ ነገር ሊሆን ይችላል ወይ ደግሞ እንዳሰብነው ሳይሆን አሁን ሌላ የተፈጠረም ነገር ሊኖር ይችላልና በተቻለ መጠን እንግዲህ ነገሮችን ለማጣራት በተቻለ መጠን እየሞከርኩ ነውና እርግጠኛ ነኝ ነገሮች ሁሉም ሚስጥሩ ይወጣል ማለት ነውና በቃ እንግዲህ ከዚህ ውጪ እኔ የምላችሁ ነገር የለም።